ውሽሚት ምን ነው ሰሞኑ አብርሽ ወደ አንቺ ጋር የለም እንዴ? አሳከከሽ መሰለኝ ማለት ነው። ግድ የለሽም አይዞሽ ማለት ነው። በነገራችን ላይ ነው ማለት ነው ቢያሳከከሽም እንኳን አብርሽ አይነካሽ እናውቃለን። ይሄንን ነገር ደግሞ ማለት ነው ደግሞ የውሸት ጥግ ማለት ነው። አብርሽ ለሰው ብሎ ዝቅ ይበል እንጂ ስለ ሩታ አንቺ ጋር ሂዶ አያወራሽም ማለት ነው። አብርሽ እንዴት እንደሚንቅሽ ማለት ነው። ሩታ እኮ ብታፈቅርም ለፍቅር ነው ያለቀሰችው እንጂ እንዳንቺ ለገንዘብና ለጥቅም አይደለም ያለቀሰችው ማለት ነው። ማን ነው ጥቅመኛ? ደግሞ አንቺ ስታወሪ ራሱ አፍሽ ሞልተሽ ኦዲየንስ ይመሰክራል ስትይ አታፍሪም እንዴ? እስቲ ኮሜንት ገብተሽ ማለት ነው። አንቺ ቅሌታም ጉርደታም ማለት ነው። ለስሙስ የሀብታም ልጅ ነሽ ማለት ነው። አባትሽ ሀብታም ብቻ ለብር ነው እንደሚኖረው? ብር ኪሱ ነው እንደሚሞላው? እንዴት አድርጎ ልጁን አይቀጣም? እንዴት አድርጎ ልጁን ስነ ስርዓት አያስይዝም? ከስንት ቦታ ሆቴል አለው እየተባለ ነው። በሆቴሉ እንኳን አንድ ሆቴል ቀርቶበት ማለት ነው። ለምን በስነ ስርዓት አንቺን አያሳድግም ማለት ነው? አንቺ ስድ ነው ያሳደገሽ ማለት ነው። ሲቀጥል አንቺ የሀብታም ልጅ ነሽ እየተባለ አይደል እንዴ ሰሞኑ? የት አለ ሀብታምሽ ማለት ነው? ሀብታም ብትሆኚ ማለት ነው አንቺ ገንዘብ ቢኖርሽ እዚህ ጋር ምን ትሰሪያለሽ? ለአብርሽ ተገዝተሽ እኮ ነው የምትሰሪው። አንቺ እኮ የአብርሽና የሩታ ሰራተኞች እኮ ናቸው። በአንቺ እኮ ነው የሚሸቅሉት ማለት ነው። ገባሽ አይደል? ሩታ እየመጣችሁ ተራ በተራ ለፍቅር አረቀሽ። አው ችግር የለውም ለፍቅር ብታለቅስም ማለት ነው። አብርሽ በእናንተ እንዳሁን በዚህ በሀብታም በሆነ ጊዜ በተቀየረ ጊዜ አይደለም ሩታ ያወቀችው። ሩታ ማንም ያውቃታል። አብርሽ ምንም በሌለው ሰዓት ምንም ነገር ባዶ በሆነ ሰዓት ነው አብረው ያደጉ ማለት ነው። ሲቀጥል ማለት ነው ልንገርሽና እያማረሽ ይቀራል እንጂ አብርሽን መቼም ያንቺ አታረጊም። ምክንያቱም አብርሽ ያንቺ ለማድረግ በውሸት ብዙ ነገር አረኩት ያለሽ ማን ነው? ዲያስፖራ ትላለች ደግሞ ማን ነው? አንቺ ቡታጀራ ውስጥ ቁጭ ብሎ ማለት ነው ከውጭ ሀገር ነኝ የመጣሁት ብሎ የመጣው ቪዲዮሽን እናምጣልሽ። ጠብቂ ቆይ ነገ እናመጣልሻለን። አንቺ ውሸታም ማለት ነው ወረኛ። አንቺ የት ሀገር ነበርሽ? እዚህ ቡታጀራ እየተንፈራፈርሽ እየኖርሽ በቅርቡ ነው የመጣው ብለሽ አይደለም አብርሽ ጋር የመጣሽው። ለአብርሽ ሰዓት ገዝቶ የሰጠው ማን ነው? አብርሽን በጠቃጥቅ ነገር በገንዘብ የምትገዢው ማን ነው? ትላንትና አይደለም እንዴ ለአብርሽ ቤት ገዛውኝ እያልሽ የነበረው? ሩታ ወንድ ልጅ በገንዘብ ገዛች እንዴ? ሩታ ለአብርሽ አንድ እንኳን ጫማ አልገዛችለትም ስታፈቅረው ማለት ነው። አንቺ ግን እንዲያፈቅርሽና እንዲወድሽ በንብረት ነው የምትገዢው። ወንድ ልጅ እኮ ነው አብርሽ። ምንም ቢሆን ሴት ነሽ አንቺ ማለት ነው። ተከበሪ። ደግሞ ሴት አዳሪ ማለት ነው። ዝሙተኛ ሴት መብታ እኮ ነው። ታዲያ አንድ ሴት ወለደች ማለት መሰበር አለባት እንዴ? ተሰብራ መቀመጥ አለባት ያለ ማን ነው? አንቺ ማለሽ እንዴ? አንቺ ያለሽ እንዴ? ባለጌ ስድ። አንቺ ከአንቺ የበለጠ ማን ይለጣጥፋል? ከአንቺ የበለጠ አብርሽ እንደውም ጀግና ነው እንጂ ጎበዝ በመሆኑ ነው እንጂ ፊቱ እንኳን ይላጣል እኮ አንቺ እንደምትልሽው እና አንቺ እንደምትስሚው ማለት ነው። ምን ነው አንቺ አብራችሁ ቆማችሁ እኮ አይደል እንደ የምትልሽውና የምትደባብሽው የነበረው ከሚስቱ አጠገብ ቁጭ ብሎ ማለት ነው። እንዳንቺ ያሉት ዝሙተኛ ሴቶች እኮ ነው ሀገርን የሚያበላሹ፣ ትዳርን የሚፈቱ፣ ትዳርን የሚበትኑ ማለት ነው። እኛ አይደለም ሀገር ሁሉ ዩቱበር ሁሉ እየረገመሽ አይደል? እንዳንቺ ያለ ሴት ማን አለ? ባለ ትዳር ወንድ የራሴ ላርግ የግሌ ላርግ፣ አንቺ የራስሽ ጉዳይ ያልሽው አንቺ አይደለሽም እንዴ? ምን ነው ሩታ እኮ ታውቃላችሁ ጠንቅቃችሁ ለምን እንደሆነ ማለት ነው። ሩታ ይኸውልሽ ባልዋንም እንኳን ቢሆን ተጋብተው ልጅ ብትወልድለትም በግድ ነው የሚያቅፋት እንጂ በግድ ነው የሚስማት እንጂ እንዳንቺ ማለት ነው ና በግድ ሳመኝ ካልሳምከኝ ቆንጆ ነሽ ወይ ከላልከኝ ልብስ ያምራል ወይ ብላው አታውቅም እኮ ሚስቱ ሆና ማለት ነው። አንቺ በግድ አይደለም እንዴ አብርሽ አምራለሁ ወይ ሳመኝ ልሳምህ ወድሃለሁ አፈቅርሃለሁ የምትይው ማለት ነው። አንቺ ሚስቱ እኮ አራስ ቤት ሆና አይደለም እንዴ ሰማንያውን ሳይቀድ አይደል እንዴ የፍቅር ጥያቄ ያቀረብሽው አንቺ ሩታ ስትመጣ አብርሽ ጋር ማን ነበረ? በህይወት ውስጥ ማን ነበረ? ማንም አልነበረም እኮ ባዶ ነው። እንደው እንደናንተ እናውራውና ማለት ነው። ይሁን የፍቅር ጥያቄ የሚባል ነገር ሩታ አልጠየቀችም። ነገር ግን እንደናንተ አልቅሳ መታን እንበል። ለፍቅር ማልቀስ ውርደት ነው ወይስ ባለ ትዳር ወንድ መውሰድ ውርደት ነው? ቅሌት ነው ማለት ነው። አፍሽን አትክፈቺ ማለት ነው። ቲክቶክ ላይ እንመጣለን። ምን ቲክቶክ ላይ መጣሽ አልመጣሽ ዝፍት። አንቺ ማን ብትመጪስ ለማን ትጠቅሚያለሽ? ለማንስ ትጎጃለሽ? ማንንም አትጎጂም፣ ማንንም አትጠቅሚም ማለት ነው። ዝም ብለሽ ነው አፍሽን የምትከፍቺ ማለት ነው። ደግሞ ቤትሽ ቀዝቅዞ ነበር። ሩታ ላምጣና ትንሽ ልፈምስ ብለሽ ነው አይደል? ፈምሽ፣ ግድ የለብንም። እኛም ደግሞ 100K ያው ውላችሁ 100K ስለሆነ
100K ገብተሽ እስከምንገላገልሽ እኛም ጨንቆናል። እሺ እንገላገልሻለን ማለት ነው። አንቺ ባለጌ፣ የባለጌ ልጅ ማለት ነው። ማንስ ሰው ቢያይሽ አንቺ አሁን ለብሰሽ እንደው አንቺ አታፍሪም? አስፋልት ዳር እንኳን ስትሄጂ ሰው ሲያይሽ እፍረት አይዝሽም? በቃ ተያት። ምን አገባሽ ደግሞ ስለ አብርሽና ስለ እሷ ምን አገባሽ? አንቺ አብርሽን ካፈቀርሽው አብርሽን ከወደድሽው በራስሽ በኩል የምታቆሚበት ነገር ካለ አብርሽ ሩታ ጋር አትድረስ። ልጅህን እንደዚህ ተቃጥለሽ እኮ ነው። አብርሽ ቤት ስለመጣ ተናደሽ እኮ ነው። እውነት ለአብርሽ ቀንተሽው አይደለም። ለአብርሽማ ብትቀኝው ማለት ተደብቀሽ ትኖሪያለሽ። አብርሽን በድብቅ በቃ እዛ ከሄድክ ሰላም ፍጠር፣ ምንም ነገር አትበል፣ ካልሆነ ልጅህንም አለማየት ትችላለህ ትይው ነበር። ነገር ግን ቀንተሽ ነው። ምክንያቱም አብርሽና ሩታ በተቀራረቡ ልጁን ሲያ የሆነ ነገር ሲመጣ በአብርሽና በሩታ ህይወት የሆነ ነገር ይፈጠራል። በመካከላቸው የሆነ ቅርብነት ይመጣል። ሰሞኑም ደግሞ እያየሽ ነው። አንቺን እኮ ቢያስብሽ ሄርሜላ በህይወቴ ውስጥ አለች ቢል ሩታ ጋር እየመጣ ሁሉም ነገር እርግፍ አድርገን ትተን አብረን እንኑር አብረን እንቀጥል አይላት። አንቺን ቢወድሽና ቢያፈቅርሽ ማለት ነው። ምክንያቱም አብርሽ ከጥፍሩ ቆሻሻ አይጨምርሽ፣ ከጥፍሩ እመኑኝ ነው ማለት ነው። እውነት እኔ አንድ ቪዲዮ አልሰራም አብርሽና ሄርሜላ አንድ ላይ ከሆኑ ከተጋቡ ማለት ነው። በምንድን ነው የሚያገባሽ አንቺ? ማን ወዶሽ? ቤተሰብ ጠልቶሽ? ኦዲየንስ ጠልቶሽ? ጎረቤት ጠልቶሽ? ማን ወዶሽ ነው አንቺ? ከማጋ ልትኖሪ እስቲ ንገሪኝ። ከጋሽዬ አትስማሚ፣ ከቡዝዬ አትስማሚ፣ ከነ ኤፍሬም አትስማሚ፣ ከማጋ ሩታዬ እኮ አሁን ራሱ ከአብርሽ ጋር ተጣልታ እንኳን ከአብርሽ እንኳን እንደዚህ ደረጃ ደርሳ የአብርሽ ቤተሰቦች በፍቅር ነው የሚወዷት። ታውቂያለሽ? በፍቅር ነው የሚያከብሯት። እንደውም እህቶቹ ከጎኗ እየቆሙ መጎዳት የለብሽም ማልቀስ የለብሽም ጀግና ነሽ ጠንካራ ነሽ ያሏት። አንቺ ርካሽ ማለት ነው። እየተፈለግሽ እኮ ነው የምትደበቂው። ቡዝዬ ስንት ቀን ፈለገችሽ? ለመገኘት አትችይም። እየተደበቅሽ ነው የምትኖሪ። ማን የአብርሽ ጓደኞች በአጠቃላይ እነ ዳኒ እነ ሜሪ ሁሉ መልስ እየሰጡብሽ ነው። እኛ በድንገት ነው እንደውም ያገኘናት ከሩታ ጎን ነው የምንቆመው እያሉሽ። የትኛው አንቺ ርካሽ ማለት ነው። እስቲ ሜዲያ ላይ ሩታ ከሆነ ዩቱበር መታ እንዴት ከእሷ ጋር ትቆመላችሁ ብሎ የሚል ኮሜንት ካገኘሽ እኔ እቀጣልሻለሁ ማለት ነው። ዝንብ አንቺና አቤላ ማለት ነው። ዝም ብላችሁ አትከኩ። ገባሻ? አትከኪ። ያለ ቦታሽ ደግሞ ሴት ልጅ ነሽ። በማያገባሽ ቦታ እየገባሽ ጥልቅ አትበይ። አንቺ አይደለም ስለ ልጁ መከልከሉ ምናምን የምታስተምሪያት የምትነግሪያት ማለት ነው። አብርሽ ቤተሰብ አለው፣ በቤተሰብ ማስጠየቅ ይችላል። ሩታ ልጁን ከከለከለችው ማለት ነው። ሲቀጥል አልከለከለችም። አንቺ መጋኛ የሆንሽ ሴት ማለት ነው። እንደው አንቺ መቼ ነው ከአብርሽ ህይወት አላህ ነቅሎ የሚያወጣሽ ማለት ነው? መቼ ነው ምናርፍሽ? እንደው መቼ ነው እንደዚህ እንደዘገነናችሁን አንቺና አቤላ ማለት ነው። እንደው ከአብርሽ ህይወት እና ከሩታ ህይወት መቼ ነው ንቅል ብላችሁ የምትወጡት ማለት ነው? እናንተ ከመጣችሁ በኋላ ነው እነዚህ ልጆች ሰላማቸውን ያጡ። አላህ እንደውን ሰላማችሁን ያሳጣችሁ እናንተስ